ይስጥልኝ። እሱም ባለ ታውቂያለሽ። አሁን ሳታስቸግሪ ቀጥ ብለሽ መኪና ውስጥ ሳትኩኝ። ቆይ ከመች ጀምሮ ነው አንቺ ነገር መብላት የጀመርሽው? ምን ማለት ነው? እንደ ራሴ ማቃተቴ ተቀይራለች። ጭራሽ ማለቃት ሰው ሆናለች። ከዚህ በላይ ባስብ ራሱ ያስብኝ ነው። ከዚህ በላይ ማሰብ ፈልገሽ ነበር? ታውቁሻል። ግን ሁኔታሽ እኮ ከቤቴ ውጭልኝ ሂጂልኝ ነው የሚመስለው። ወይ አለምዬ፣ እንደዚህ ማን እንዲሰማሽ አልፈልግም። ከሚሰጠኝ ይልቅ የእግሬን ጣቢ እየጠጣሽ ኑሪ ቢለኝ እሱን እመርጣለሁ። ምንም እንኳን የእግሬን ጣቢ እየጠጡ መኖሩ ድረስ ቢሆን ነው። ሲደርስ ብታውቁት አይሻልም? ተግባር ይናገር ይላል ያገሬ ሰው አይደለም? ኧረ ሚስጥር መቋጠር። እሺ ብቻ ዋናው ነገር እንኳን ደህና ሆንክ። በላሁ ምግባችንን እንብላ። ያሰብከው ይሳካልክ። አሜን። አይ አንቺን ለማግኘት ነው። ምን ነው ታዲያ አልደወልክልኝም እኮ? አንዳንድ ጉዳዮች ከስልክ ውጭ ሲሆኑ ጥሩ ነው። እሺ እሺ። ቅድሚያ ግን የምስራች ልንገርሽ። ምስር ብላ። ምንድን ነው እሱ? ስለ መድብል ካሌብን አሳምኘዋለሁ። ወይኔ ታሪ አደረግከው። ቀድሞውኑ በአንተ ተማምኜ ነበር። በጣም 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 አመሰግናለሁ። አመሰግናለሁ። ውለታ በውለታ ነው የሚመለሰው አለ። ምንድን ነው እሱ? ከጫፏ እንዳይደርስ አድርጌ ካላጋደምኩት እኔ መድብል አይደለሁም። አዲስ ነገር አለ። የትትና ጉዳይ እየከረረ ነው። ካሌብ አሁንም ድረስ የዚችን የምስኪን ልጅ ህይወት ለመቅጠፍ ተጠምቷል፣ ቋምጧል እያልከኝ ነው? አዎ ይገርማል። ከወትሮም በላይ መልመል እንግዲህ እጁ አስገብቷታል ማህሌትን። ማህሌት እንግዲህ ብዙ ነገር አድርጋ አሁን በሷ ቤት በቃ ምንም እንዳልተፈጠረ አድርጋ ተቀምጣ ነበረ። ያው መልመድ በነገራችን ላይ እሱን በጣም ሌት ከን ይዘኛል እያልኩኝ በጣም እየፈራሁ ነበር ያለችው። እየፈራሁኝ ነው እኔ ሌት እንጣቀን እንጣኔ አላውቅም በጣም እየፈራሁ ነው ብላ ነበረ። እንግዲህ ደርሶባታል ያለው ሁኔታውን ነገር ደስ በሚል ሁኔታ አስይዟታል ማለት ነው። በሷ ቤት አሁን ብሩክን እንዲዛ አድርጋ ፓራራይዝ አድርጋ መልምድ እያለ እሷ አሁን ጥሩ ኑሮ የምትኖር ይመስሏት ነበር እንዴ? አይገርምም? በጣም ነው የሚገርመው። በእውነቱ ነገር በጣም ነው የሚገርመው። እና ያው እንግዲህ እየሆነ ያለው ነገር በጣም ከባድ ነው ማለት ነው። በጣም ከምንም በላይ ከባድ ነው። ደስ በሚል ሁኔታ እንግዲህ ማንቁርቷን ይዘው አዋታል ማለት ነው። በእውነቱ ነገር በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ምክንያቱም ብዙ ነገር አድርጋቸዋል። እንግዲህ ብዙ ነገር ያደረገችው ነገር ከባድ ነው። ከባድ እርምጃ ወስዳበት ነበር በብሩክ። እንግዲህ በስተመጨረሻም ግን እሷም ላይ ከባድ እርምጃ ተወሰደባት። እንግዲህ መልምድ ጉሮሮዋን አንቆ ወስዷታል ማለት ነው። ደስ በሚል ሁኔታ እሷ ካሌብ ጋር በቃ ከሱ ጋር መጥፋት አለብኝ፣ በቃ ከሱ ጋር ያለው ማምለጥ አለብኝ ብላ ትሸሽ። እንግዲህ የታባሽ ነው የምትሄጂው ብሎ መድምድ ያው ማንቆርቷን አስይዞ ይዟታል ማለት ነው። በነገራችን ላይ እሷን ፈርታ ነበረ። በጣም ነበር የፈራችው። እኔ በጣም እየፈራሁኝ ነው። በቃ ያኔ በጣም እየፈራሁ ነው። እኔ እንጃ ምን ማድረግ እንዳለብኝ እኔ ፈርቻለሁ እያለችው ነበር ለታሬ። ያው እንግዲህ ታሬ መፍራት አለብሽ የሆነ እንዴት አንቺ ራሱ ጨክነሽ እንደዚህ ታደርጋለሽ? እንዴት እንደዚህ ታደርጋለሽ ብሏታል ማለት ነው። ግን እሷ በጣም ተጨናንቃለች አሁን ላይ ማለት ነው። ማድረግ የሌለባትን ነገር ስላደረገች እሷ ራሱ ተጨናንቃለች በእውነቱ። ምክንያቱም ጭራሽ የማይሆን ነገር ነው ያደረገችው። ብሩክ ላይ ፈጠመችበት ከባድ ነገር ነው ያደረገችውና እንግዲህ በስተመጨረሻ ከመልመል እጅ ገብታለች። ደስ በሚል ሁኔታ በጣም ነው ደስ ያለኝ በእውነቱ ነገር። ምክንያቱም አንዳንድ እንደዚህ ሲያዝ ደስ ይላል። ገብታችኋል? የእጁን ሲያገኝ በጣም ደስ ይላል። እንግዲህ ብዙ ነገር አድርጋቸዋለች። ቤታቸው ውስጥ አመታ ደስታቸውን ቀምታቸው ነበረ። ደስታቸውን ሁሉ ቀምታቸዋለች። ማህሌት
እንደዛ ሆኖ በነበረ ሰዓት እንግዲህ ቅድስቴ አዝና በጣም አዝናለች። ያው ታውቃላችሁ በጣም ከምንም በላይ ነበር ያዘነችው። አሁን ግን ባሏም ደስ በሚል ሁኔታ አሁን ላይ ያለው በጣም ለውጥ አለው። ብሩክ ለውጥ ላይ ነው ማለት ነው። ተሽሎታል። ከበፊቱ ባያው ፓራላይዝ ቢሆንም ለውጥ አለው እና እንግዲህ መልምድን እየጠበቁ ነበረ። እንግዲህ ወጥቶ በጊዜ ያልመጣላቸውም እና ያው ቅድስቴን ታውቃላችሁ። ቅድስት ብሩክ ያው ካሊብ ምን አድርጓቸው ይሆን? ካሊብ ጋር ያለው ነገር ከባድ ነውና በጣም ፈርተው ነበርና ሲጠብቁ እንግዲህ አድሮ ጧት ነው የመጣው። እነሱ ግን ማታ እንቅልፍ አልወሰዳቸውም ማለት ነው። በቃ ቁጭ ብሎ ነው ያደሩት። የሚገርማችሁ ነገር እንዴት መልመድ እንዴት እንደዚህ ታደርጋለህ? እንዴት በጊዜ አትመጣም? እንዴት አለችው ማለት ነው። እሷም እንዴት እንደዚህ ታደርጋለህ ብላ ነው የጮኸችበት። አይ ቅድስትዬ ይቅርታ ታጠፋው፣ በጣም ይቅርታ መደወል ነበረብኝ። እንግዲህ በጣም ይቅርታ አለ። እንዴት እንደዚህ ታደርጋለህ? እኛ ያን ያህል ጊዜ እየጠበቅን ትመጣለህ ብለህ በሰላም ነው ግን ከዛ ከካሊብ ጋር እንዳይሆን አለችው ማለት ነው። አረ በጭራሽ ከሱ ጋር ብላ በላሁን እሺ ይሁን ከሆነ ተናገር፣ ለምንስ እንደዚህ ቆየህ አለችው። አይ የቆየሁበት ነገር እንግዲህ የሆነ የስራ እቅድ እያወጣሁኝ ነው። ስለዚህ ይቅርታ አድርጉልኝ፣ ስለምትወድኝ ደግሞ ምግብ ላይ ደረስኩ ብሎ ይላቸዋል ማለት ነው። ይሄም አይደለም እውነታውን ተናገር ትሏለች። ከምር ቅድስትዬ እንደዛ ነው እንዴ ምናምን እያለ እንግዲህ ተጎራረሱ። ሲለ ወንድሜ ላጉርሰው አለው፣ ለወንድሙ አጎረሰው። አንተ ደግሞ ሲለ ባልተቤትህ አጉርሳት አለው። ለቅድስቴ ሲያጎርስ እንግዲህ አለምዬ ከጀርባ ሆና እያየቻቸው ነበረ ማለት ነው። አግድም እያየች ነበረ። ከዛ ስታያቸው በጣም ተናደደችና ተመለሳለች ማለት ነው። እይት ሲያደርጓት ሩጣ ተመለሰች ማለት ነው። እርጣ ትመለሳለች። በኋላ ላይ እነሱ በላልተው ጨርሰው ምግብ ይዛላት ሄደች ማለት ነው። ክላሷ ምግብ ይዛላት ሄደች። ከዛ ምግብ ይዛ ሄደች። ለምንድን ነው ግን እዚህ ክላስ ያመጣሽው? ለምን አመጣሽው ክላስ? እኔ እዛ መጥቻለሁ በጣም እንደ ያለቻት። አይ እንደዛ አይደለም እኮ አለምዬ፣ እንደዛ አይደለም፣ እንደዛ አስቤ አይደለም አለምዬ፣ ባክሽ እንደዛ አታስጂብኝ አለቻት። አይ ለምንድን ነው ታዲያ? ለምንድን ነው እንደዚህ አደረግሽው? ለምን አመጣሽው እዚህ አለቻት። እባክሽ አለምዬ ተረጂኝ፣ እንደዛ አስቤ አይደለም ብላ አለምዬ ታስረዳታለች ቅድስቴ ማለት ነው። ከዛ በኋላ እንደዛ ስትላት ቅድስቴ በአሳት ገባችሁ። በአሳት ለራሷ ያለችበት ሁኔታ እንደምታዩት ከባድ ውስጥ ነው ሁኔታው ምናምን ደብሯታል። ደስታዋን ነጥቃታል ማህሌት። ከዛ ሲብሳት እንባዋ ተናነቃት። በቃ እንባዋ ሲተናነቃት በቃ እንትናለች ማለት ነው። እንባዋ ተናነቃት ምናምን። ከዛ ሲተናነቃት አይዞሽ በቃ አለምዬ፣ በቃ አይዞሽ ቅድስትዬ ብላ እንደገና ቅድስትን ማባበል ያዘች ማለት ነው። እሷ ባበለቻት። አይዞሽ በቃ እሺ ቅድስትዬ በቃ አይዞሽ በቃ በማርያም ተረጅኝ፣ በቃ ይቅርታ አድርጊልኝ፣ እኔ እኮ እንደዚህ መሆን አላወኩም። ቸትን አሁን ያለሁበት ሁኔታ ከባድ ነው። ደስታዬን ነጥቀውኛል። በቃ አሁን ላይ ያለሁበት ሁኔታና አሁን ደስታዬን ለመመለስ ቀስ በቀስ ላይ ነን፣ እባክሽ ተይኝ በቃ ምናምን አለችና ስትላት እሺ በቃ ምናምን ብላ እንደገና እባክሽ ቅድስቴ ብላ እንደገና እሷን ማባበል ያዘች። እንዴት እቺ ትናንትና የኔ በታች ትንሽ ሚጥጣልሽ ሀሳቧ ተቀይሮ እንደዚህ ስትሆን እኔ ምንድነው ምናምን ብላ ራሷን ተወቅሳለች ማለት ነው። አለምዬ ራሷን ተወቅሳለች። ቃይ ሞኝን ይሄን ነገር ማደርገው ብላ ትላለች። እንግዲህ ታሪም በፊት ያው ታውቁታላችሁ በጣም አደገኛ ሰው ነበረ። አሁን ላይ ግን በመልምል እጅ ተመልሷል ማለት ነው። ወደ ጥሩ ማንነት እየተመለሰ ነው ያለው አሁን ላይ ማለት ነው። እሱ የሚለውን እየሰማ ነው። በቃ ይሄን ብናደርግ እያለ እየተመካከሩ እና የህፃናት ህይወት እናድግ ብለው ቃል ገብቶለታል ማለት ነው። እና እንግዲህ እና ሞገስም ያሉበት ሁኔታ ከባድ ሁኔታ ውስጥ ነው። እስካሁን ድረስ ያሉበት አልታወቀም። ምክንያቱም ከባድ ውስጥ ነበር ያሉበት። ያው እንግዲህ
ቤታቸው ተተመለሰ ወዲህ ቤታቸውን ብሎ የመጣ ሰው አለና በዛው እንግዲህ ሩጦ ነው ያመለጠው ማለት ነው። ሁለታቸውም አሁን ላይ ተደብቀው ይኖራሉ ማለት ነው። ተደብቀው ነው ያሉት ማለት ነው። ውድ ቤተሰቦቼ ላይክ ሰብስክራይብ ያደርጋችሁ ቤተሰቡን በቀጣይ ቪዲዮ እስከምንገናኝ ባይ ባይ።